እኔ ልብስ መስፋት ምናምን ብዙ ነገር አለ እኔ ጋ ያው የምትማሩት ግን አሁን አልከፍትም፣ ጊዜው አይደለም። እውነት ነው። ግን አያታዴ ግን መልከኛ ናቸው አይደል ጋይስ? ዋንዴታ ተመሰከረ ግድል እንዴት ያልጋዝ ነው የምታዛ ፊልሙ ላይ እንደውም እዚህ ላይ በጣም ኦሪጂናል በጣም የሚያምር ተቀኛለሽ። በኖርማል ስታየው በጣም ነው የሚያምሩት አያታዴ ማርያምን በጣም በዛ ላይ ገና ልጅ እውነት ለምን እኔ ጠምጥሞ ሳይሆን ሽማግሌ ነበር ይመስለኝ። እውነት ለካስ ገና ልጅ ነህ ነበር። ደግሞ ብታውት ጣዲያሉ ውበቱ ደግሞ እንዲህ አልነበረም። ግርማ ሞገስ አንቺ ላይ ያለው አደም እንዲያልክ እንደነበርክ እንዲያ እኔን ስትጀነጅነኝ መስክ ለመስክ ገመድ ይዘህ ስትዞር ልትታነቅ እንጂ ልጅ ገመዱ አስተዛይ ድረስ ይዟል ማስተዋሻ ልጅ የዚያን ሰዓት ብታዩት ወርቅ ሲፈልቅ መቼም ሰው አይኑን ነበር የሚጨፉን እየፈለቀባቸው። አዎ እንዲህ አሉ ነበር። እኔ ግን የሚገርመኝ አያታዴ ግን በጣም አደገኛ ሰው ነህ። እኔ በጣም ካንተ የተማርኩት ነገር ቢኖር እንደ እብድ ለተወሰነ ሰዓት ላይ አብደህ የሰራኸው ማለት ነው። እኔ ማብጀልየው እንደ ጤና አጣው ብዬ የሆነ ጊዜ ላይ አሰብኩ። የምር ነው ጠላት ወዳጅህን ለማወቅ ልበድ ብለህ ለተወሰነ ሰዓት ላይ አብደህ የሰራሃት ዘፈን እሱ መመለሻ ስላለው ነው እኮ አንቺ አሁን ላትመለሽ ትችይቶነ ደግሞ ድንገት ከባድ ነው እኮ። ትክክል ተባረክ። እሱን አሰብኩኝ እንደዚህ ብዬ በኋላስ የማይመልሰኝ ቢሆንስ አልኩ። የሱ ግን ቶሎ መመለሱ ደግ ነው። አሁን እኔም ጠላት ወዳጀን አንደኛ ከኔትወርክ ወጥቻ አየሁት። ኔትወርክ ስኖር ሁሉም ሳቋጥረኛል። እስቲ እንደው ብዬ አንድ ሳምንት በዘጋ አንድ ሰው ጭር የሚያረግልኝ የለም። አሁን ደግሞ አያታዴ እንደዛ ስለሰራ እኔም እስቲ እንደው አንድ ሰሞን አበድኩኝ እንደዛ ብዬ ልስራው አልኩኝ። ደግሞ ለስኩ እንደሆነሳ ብዬ አሰብኩኝ። እንደው እቺ ስራ ግን እንዴት ናት? እቺ አሰብካት ስራ አረ ሊዘረግፉን ነው መሰለኝ። ልጅ ገና አድጌ ያልጨረሱ አይወለ ታዲ አቤት ሴቶች ጠብር ግፍለው ነው የሚወዱ። አይ ወሬ ነው እባክህ ያስታውን እንግዲህ ጀሽ ቢሆንልህ የለም ነው የምለው። በእርግጥ እሷ አመሏ ነው እንጂ ለታዴና ለጥሩ ዓለም አዘነብላለሁ። ያው ምርጫ የሚባል ነገር አለ። ሁላችሁም ጎበዝ ናችሁ፣ የራሳችሁ የሆነ ነገር አላችሁ። እኔ የአርት ባለሙያ ነኝ፣ የዳቦት ልጅ ነኝ። እንዳጋጣሚ ዳቦት ኮፊ የሚል ማይቻለው ላይክ እንደው ኮሜንት ይፈቀዳል ወይ ዝም ብሎ አድንቆ መውረድ ነው? ችግር የለም እንዴ ሰው ያለ ኮሜንት እንዴት ይኖራል? አዎ መፍራት የለም። ሂስ ከፈራ አንድ የአርት ሰው በቃ ወይም ደግሞ በስራው ከረካ የሞት ሞት ይሞታል ይላል። ስለዚህ መርካት የሚባል ነገር የለም። ኦልዌይዝ አዳዲስ ነገር ሁሌም አለ። የአዲስ ነገር አዲስ ኤክሰለንስ፣ አዲስ ስኬት ማስመዝገብ፣ አዲስ አድናቆት ምናምን። እኔ እዛ እንደተወለደ ሰው ባህሉን አውቀዋለሁ። ጀስት አሁን አበጀሽ አክስቴን ነው የምትመስለኝ። አይ ነው እሷ የምትመስል አክስት አለች። ላይክ ሪል ላይፏ ዝም ብለን ብንቀርጻቸው አሉ ብዙ አንቶልድ ስቶሪ ያልተነገረ ታሪክ ያላቸው። ህዝባችን በጣም ባህሉ ድራማቲክ ነው። ምንም እንትን የለውም። እንደውም አንዳንዴ እንበርዘዋለን። ወደ ድራማታይዝ ስናረገው ይሄ የማሳቅ ኃይሉን ወይም ይሄ የማስደሰት ፓወር ኦፍ እንትኑን እናሳጠዋለን። ስለዚህ ሁሌም ለባህል በጣም ጠንቃቃ መሆን፣ በተለይ የባህል ስራዎች ማለት ነው። እያንዳንዷ የምናረጋት ነገር ፕሊስ የባህል አምባሳደር ስለሆነ የሚሳቅልን ነገር እንተው። እርካታን ማግኘት መቻል አለብን። ላቭ ዘ አርት ኢን ዮርሰልፍ ኖት ዮርሰልፍ ኢን አርት ይላል ስታንስላቭስኪ። ውስጣችሁ ያለውን ጥበብ ውደዱት እንጂ በጥበብ ውስጥ ለመታየት አትስሩ ነው የሚለው። ማለት ጥበብን አሳዩ። ላይክ ሁሌም ቢሆን ጥበብን ማስቀደም። አንዳንዶቹ በጥበብ ለመታየት የሚመጡ አሉ። ስለዚህ ስለመወዳችሁ ነው። አይ ዶንት ኖ ታርሽ ማድረግ አልፈልግም።
ምናልባት ነገ ትኖራለች። አጋጣሚ ዛሬ ስላልነገርናት ነው እንጂ እንነግራታለን። እሺ በነገራችን ላይ አበጀሽ እኔም አንቺ የሆነች አክስት አለችኝ በቃ አንቺን ሳይሽ ትዝ የምትለኝ ማለት አሁን እኮ ማስተር ሲናገር በቃ የሆነ ሲሚላሪቲ አለን ነው እዛ በጣም አለችኝ ነው አክስት ማሰው ማለት እስቲ ነው ወይስ በውስጥ እናወራው ይሄን ነገርና ሰርፕራይዝ ይሁን ብቻ የሆነን ሰው ግን የሆነ ግብዣ ልካለት ብታንደባልለው አሪፍ ነበር። በቃ ልታስመቱኝ ነው ዘንድሮ። አንቺ አትቻይም። እስኪ ተመልካቾች እስኪ ኮሜንት ላይ ያሳውቁን እስኪ የሚመጥናት አበጀሽ ማንም አይመጥነኝም እያለች ነው። ኧረ አትቻልም። አበጀሽ የሴት ኮማንዶ ናት። አይ እንግዲህ አዲስ አበባ ላይ እኮ እነ ሴዶ ምናምን የሚባሉ ዝም ብሎ ቡር የሚሉ እንደሱ አይሆኑም እንዴ። አንድ ባላ ነው የምትለቀው ነው የምልህ። ምን ሴዶ እዚህ መጥቶ አለች ሲባል ጠፍቶ ዳደራን ሳላገኘው እንዲሁ ተነጋግረን ብዙ ነገር። ኧረ በዙሪያሽ ማይዞ ይፈራሻል። አዲያ እፍ ቢለኝ ድንቡቅና ነው የምገባ። ኧረ አንድ ጉርሻ ብታውቂ ዘትዮ ኧረ ምንም ብቀጥን ጠጅ ነኝ ያለ በውፍረት በቅጥነት አይደለም። ታዲያስ በወፈረ እኮ አንዴ ብትለው እኮ ያ በሬም ያህል ሰውነቱን ይዞ ነው የሚወርቀው። ኧረ ግን እንትን ነው ስታየው ግን ዝም ብሎ አፉ ብቻ ነው። አየሁት እኮ ሰለልኩት ብቻ ነው። እኔ ተዚህ ድር የለውበትም። አሁን ከኛ ዘራፍ ይላል። በዛ አንዱ ይሰነዝራል፣ በዚህ አንዱ ይሰነዝራል። የሰውን እንትን ይስባሉ። በቃ የምር እንደው ሴዶ እንትን ቢጠመው ትኬቱ በጣም ነው የሚሸጥ። ትኬቱ በጣም በውድ ይሸጣል። ያወላ ሰው ከቦያል። ተጋጣሚውም በጣም ብዙ ብር ነው የሚያገኙት።